ለምን ተባለ ስንል ደጋግመን እናወራለን። አዳዲስ የገባ ሰውም ካለ እንዲሰማው ሚስጥር የምንለው በአይን በሚታይ ስርዓት በአይን የማንመለከተው ምን ስለምናገኝ ጸጋ ስለምናገኝ በሚታይ ስርዓት ውስጥ የማይታይን ምን ጸጋ በሚታይ ስርዓት ውስጥ የማይመረመርን በረከት በሚደረግ ድርጊት ውስጥ በአይናችን ፕሩቭ አድርገን ይሄ ነው ያ ነው ብለን የማንገልጸው የእግዚአብሔርን ጸጋ ስለምናገኝበት። እስኪ ከአምስቱ አዕማደ ምስጢራት በስንት በኩል ይተገበራሉ? እስኪ ንገሩ። በስንት በኩል ይተገበራሉ? ጥያቄ እንጠያየቅና ወደ ትምህርት እንግባ። አምስቱ አዕማደ ምስጢራት በስንት በኩል ይተገበራሉ? ብስሬ ጎበዝ፣ አሌክስዬ ትክክል አይደለም። እመዋ ጎበዝ፣ ይመን ጎበዝ፣ ሸዊት ጎበዝ፣ ዛሬም ነገም በሚል ኤክስ ጎበዞች። ሶስት እያላችሁ ያላችሁ ጎበዝ፣ ሁላችሁም ሶስት ነው። እሺ፣ በሶስት በኩል ይተገበራሉ፣ ይከወናሉ። እሺ፣ በእምነት ብቻ የምንቀበለው ከአምስቱ አዕማደ ምስጢራት በእምነት ብቻ የምንቀበለው በማመን የምንቀበለው ስንት ናቸው? ማን ማን ናቸው? በማመን የምንቀበለው ሁለት ናቸው። እሺ፣ ከአምስቱ አዕማደ ምስጢር ሁለት ናቸው። ምስጢረ ሥላሴንና ምስጢረ ስጋዌ የሚለውን ጽሑፍ አስተካክሉ። እንደዚህ አይጻፍም ስጋዌ። እምቡ አስተካኪ። ስጋዌ እንደዚህ እንዳጽፊ። እንደዚህ የሚጽፍ ሰው እንዳይኖር ከዚህ በኋላ። ምስጢረ ሥላሴንና ሩት አንቺም አስተካኪ። እንደተማረ ሰው ነው ምንጽፈው። ምስጢረ ሥላሴና ምስጢረ ስጋዌ። ትክክል ጎበዞች። እሺ፣ አምነን ተስፋ አድርገን የምንጠብቀው ከአምስቱ አዕማደ ምስጢራት ስንት ናቸው? አምነን በተስፋ የምንጠብቀው ስንት ናቸው? ብስሬ ጎበዝ፣ ይመን ጎበዝ፣ አስቱ ጎበዝ፣ አሌክስ ጎበዝ፣ ኡዜ፣ ጸዳለ፣ አብቹ ጎበዞች። ምንድን ነው እሱ? ምስጢረ ትንሣኤ ሙታን ጎበዞች። ኤደን ጎበዝ። ምስጢረ ትንሣኤ ሙታን አምነን በተስፋ ግን የምንጠብቀው ነው። እሺ፣ አምነን መተግበር የሚገቡንስ ስንት ናቸው? በእምነት የምንተገብረው አምነን የምንተገብረው ስንት ናቸው? አምነን የምንተገብራቸው ጎበዞች ሁለት ናቸው። ምንና ምን? ምስጢረ ጥምቀትና ቁርባን። ጥምቀትና ቁርባን። አንበሶች። እግዚአብሔር አምላክ ይባርካችሁ ጎበዞች። እግዚአብሔርን አንበሶች ናቸው። ስለዚህ ይሄ የአምስቱ አዕማደ ምስጢራት መሰረት የምንላቸው የሚከወኑባቸው እንዴት እንደምንቀበላቸው እንዴት እንደምንረዳቸው የምናይበት ክፍል ነው ይሄ ክፍል። ስለዚህ ይሄ እጅግ በጣም አስደሳች ደስ የሚል ትምህርት ነው ማለት ነው። ምስጢረ ጥምቀት ከሚደገሙ ናቸው ከማይደገሙት ነው የሚመደበው? ምስጢረ ጥምቀት ይደገማል ወይስ አይደገምም? እሱንም ፕሩፍ አድርገን ጨርሰን እንምጣ። ምስጢረ ጥምቀት የልጅነት ጥምቀት ማለት ነው። ልጅነት የምናገኝበት ጥምቀት ከማይደገም ከሚደገም ከማይደገሙት ውስጥ ይካተታል ማለት ነው። ከማይደገሙት ውስጥ ይካተታል። ኢፍታዬ አለክ እንዴ? ካለክ ምስጢረ ጥምቀትን በጥቂት ውስጥ የሰመራይዝድ ነገር አድርግልን። ምስጢረ ጥምቀት ለምን ይጠቅመናል ምናምን የሚለው በትንሽ እንትን ውስጥ ሰመራይዝድ ማድረግ ከቻልክ እሱን እንዝጋውና ሜሮል ላይ እንግባ ካለክ። እሺ እንግዲህ ምስጢረ ጥምቀትን ሰመራይዝ ለማድረግ በሃይማኖተ አበው በአባቶቻችን ድንጋጌ ላይ የተቀመጠ ሀሳብ አለ አይደለ? በጉባኤ ደረጃ ማለት ነው። ኃጢአት በሚሰራባት በአንዲት ጥምቀት እናምናለን የሚለው ማለት ነው። ሃይማኖተ አበው ምዕራፍ 17 ላይ ዘሰለስቱ ምዕት ስር አለ ይህ ክፍል ማለት ነው።
ስለዚህ 3 ነገሮችን ያነሳሉ። ሚስጥረ ስላሴ አለ፣ ሚስጥረ ስጋዌ፣ ዘን ሚስጥረ ጥምቀት ላይ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለዋል። ለምንድን ነው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለውን ቃል የተናገሩት? ራሱ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ወይም የእግዚአብሔርን መንግስት አይወርስም ስላለ፣ ስለዚህ ኃጢአት በሚሰረይባት ሲባል ከክርስቶስ ጋር መቀበር ብቻ ሳይሆን መነሳታችንን ተስፋ እያደረግን የምንቀበለው ስለሆነ፣ እንደውም አባቶች ሚስጥረ ጥምቀት ሲናገሩ ምንድን ነው የሚሉት? በሚታይ አገልግሎት የማይታይ ጸጋን የሚሰጥ ነው ይላሉ። ለምንድን ነው እንደዛ የሚሉት? ስንጠመቅ በውሃ እየጠመቅን እንደሆነ እናውቃለን። ግን ውሃው እኛን እየወለደን ነው፣ መንፈስ ቅዱስም ደግሞ እየወለደን ነው። አሁን ከውሃውና ከመንፈስ ቅዱስ እንዴት እንደምንወለድ ግን አናውቅም። ኦኬ፣ ስለዚህ አገልግሎቱን እናየዋለን። በውሃ ውስጥ ገብተው በመውጣት ውስጥ ነው የምንከውነው። ነገር ግን ደግሞ ገብተው መውጣታችን እንዴት ከመንፈስ ቅዱስና ከውሃ እንደሚወልደን አናውቅም። እርሱን ምንድን ነው የምናደርገው? ተግብረነው እንቀበለዋለን ማለት ነው። ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ስለተባለ ማለት ነው። ሌላው ጥምቀት በተለይ ደግሞ እንደ ቤተክርስቲያናችን ራሱ እንደ መጽሐፍ ቅዱስ ትምህርትም ብሉይን ተሻግረን ስንመጣ ወደ አዲስ ኪዳን ስንገባ በተስፋው በኩል የእግዚአብሔር ልጆች እንድንሆን የተሰጠን የስጦታ ምልክትም ጭምር ነው። ለምሳሌ በብሉይ ኪዳን ብትመለከቱ ሰው የአብርሃም ልጅ ለመሆን ግዝረትን ግዴታ መፈጸም ያለበት የአብርሃም ልጅ ነኝ ለማለት። በብሉይ ኪዳን ደግሞ ሰው የእግዚአብሔር ልጅ ነኝ ለማለት እንዲሁም ደግሞ የእግዚአብሔር የመንግስቱ ወራሽ ለመሆን ወደደም ጠላም ሚስጥረ ጥምቀትን ማከናወን አለበት ማለት ነው። ስለዚህ ሚስጥረ ጥምቀት በራሱ ዋስ ብቅ ጥልቅ እያልን ስንወጣ ለኃጢአት ስርየታችን ዋጋ እያገኘን እንደሆነ አምነን የምንቀበረው። ሁለተኛ ደግሞ በተስፋው በኩል የእግዚአብሔር ልጅ እንደሆነን ወይም ደግሞ ወደ እግዚአብሔር ልጅነት እየተሰራን እንደሆነ የሚያረጋግጥልን ስጦታ ነው ማለት ነው። ሰው በአጠቃላይ ይህንን ነው ልናይ የምንችለው። በደንብ ባልሄድበትም አሪፍ ነው፣ ሰዓትም ከሚይዝብን ይበቃኛል። እሺ ኤፍታዬ፣ ያው ሰመራይዝድ ስለሆነ በ5ቱ አዕማደ ምስጢራትም በዚህ በ7ቱ ምስጢራተ ቤተክርስቲያንም ስለወሰዱት ሰመራይዝ ስለሆነ ያው እንዲያስታውሱት ለማድረግ ነው። እግዚአብሔር አምላክ ይስጥልን። ኤፍታዬ ዛሬ እየተጫንኬን ነው እያለ ነው። እሺ ቤተሰቦቻችን በደንብ ሼሩን ከፍ አድርጉት። ወደ ዛሬው ትምህርት እንግባ። ላጥላጥ ነው የምናረጋት። ፒዲኤፍ ተቀምጧል። አንብቦ አጥንቶ ተዘጋጅቶ መገኘት የእናንተ ፋንታ ይሆናል። እኔ ከላይ ሄድላችኋለሁ። ሚስጥር የምንለው በአይናችን በምንመለከተው ስርዓት ውስጥ በአይን የማንመለከተውን ጸጋና በረከት ስለምናገኝ ሚስጥር ይላል። ሜሮን የሚለው ቃል ግን የምንድን ነው ስንል የጽር ቋንቋ ነው። ግሪክ ውስጥ ከሚነገሩ ቋንቋዎች መካከል ጽርህ ማለት የእንትን ነው አደለ? ኤፍታዬ ካልተሳሳትኩ ሶሪ፣ የግሪክ ሳይሆን ምንድናቸው? ደማስቆ ውስጥ ከሚነገር ሶሪያ ውስጥ ከሚነገር ቋንቋ አንዱ ነው። ስለዚህ በጽር ቋንቋ ደማስቆ ውስጥ እሺ። ስለዚህ ደማስቆ ማለት ሶሪያ ማለት ነው። ሶሪያ ውስጥ ከሚነገሩ ቋንቋዎች መካከል አንደኛው ነው። ይሄ ቀደምት ከሚባል ቋንቋዎች መካከል አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ ቋንቋ ተናግሯል፣ በጽር ቋንቋ ማለት። ስለዚህ የጽር ቋንቋዎች ቀደምት ከሚባሉ ቋንቋዎች መካከል አንዱ ነው። ስለዚህ ሜሮን የሚለው የጽር ቋንቋ ነው። ትርጉሙም መዓዛ ያለው የሚያውድ፣ መዓዛ ማለት ጠረን ያለው የሚያውድ ማለት ነው። የሚጣፍጥ፣ ልብ የሚመስጥ፣ ጣዕም ያለው፣ መልኩ ጽሬቱ ዘይት የሆነ ማለት ነው። ስለዚህ ይህንን የሚል ትርጉም ይይዛል። ስለዚህ ሚስጥር ያለው በአይን የማናየው በአይን በሚታይ አገልግሎት ውስጥ በአይን የማናገኘውን ሚስጥር ስለምናገኝበት፣ ደግሞ ሜሮን የሚለው ደግሞ በጽር ቋንቋ ጽር በሆነ ቋንቋ መዓዛ ያለው የሚያውድ፣ የሚጣፍጥ፣ ልብ የሚመስጥ፣ ጣዕም ያለው ዘይት ማለት ይሆናል ማለት ነው። ስለዚህ ይሄ ትርጉሙ ነው፣ ስሙ ነው። ስለዚህ ሜሮን ማለት መዓዛ፣ የሚጣፍጥ፣ ልብ የሚመስጥ፣ ጣዕም ያለው የሚል ትርጉም ይይዛል። ስለዚህ ሜሮን ተብላችሁ የምትጠሩት እንደዚህ አይነት ትርጉም ነው ያላችሁ ማለት ነው የስማችሁ። ሜሮን በግዕዝ ቋንቋ ቅብአ ዘጽሉይ ብለው ይጠሩታል። ቅብአ ዘጽሉይ ተብሎ ይጠራል። ቅብአ ሜሮን ይባላል። ከብዙ እጽዋት ተቀምሞ የሚሰራ ነው። ከምን? ከብዙ መዓዛ ካላቸው ከብዙ አይነት እጽዋቶች ተቀምሞ የሚሰራ ነው፣ የሚዘጋጅ ነው።
የሚዘጋጅ ነው ከብዙ እጽዋቶች። ስለዚህ ቅባ ሜሮን ከምን ይዘጋጃል ብትባሉ ከእጽዋቶች ነው የሚዘጋጀው። መድኃኒትነት ካላቸው እጽዋቶች፣ ዘይትነት ካላቸው እጽዋቶች፣ መዓዛ ካላቸው እጽዋቶች ከነዚህ ይዘጋጃል። ስለዚህ ከብዙ እጽዋቶች ተቀምሞ የሚሰራ ነው። አንድም ሀብተ ፈውስ ያላቸው እጽዋቶች እንዳሉ ይታወቃል። አንድም ደግሞ በባህሪያቸው በተፈጥሯቸው ዘይትነት ያላቸው አሉ። ሌሎች ደግሞ የማወድ መዓዛቸው መልካም የሆኑ አሉ። ስለዚህ ከነዚህ ሁሉ እጽዋቶች ምን ይላል? ቅባ ሜሮን ተቀምሞ ተዘጋጅቶ ቅባ ሜሮን ለአገልግሎት ይውላል ማለት ነው። እስቲ በቤተ ክርስቲያናችን ቅባ ሜሮን ሲፈላ ስንት ጊዜ አይታችሁ ታውቃላችሁ? በህይወታችሁ ስንት አይታችሁ ታውቃላችሁ? እንዴት ቅባ ሜሮን እንዴት እንደሚዘጋጅ ቅባ ሜሮን እንዴት እንደሚዘጋጅ አይታችሁ ታውቃላችሁ? ስንቴ አይታችኋል? አንድ ጊዜ ዮቤ አይቻለው። እሺ እስቲ ቪዲዮ ካየሁት ይኸውላችሁ። እንደዚህ ይሰበሰቡና ጸሎት ያደርሳሉ። ይህንን አይታችኋል ብዬ አስባለሁ። ከዛ ወዲያ እንደዚህ አባቶች ተሰብስበው ይህ ሁሉ ጸሎት ይደገማል። ከዛ ወዲያ እንደዚህ ይፈላል። እንደምታዩት ከእጽዋቱ ይዘጋጃል። እያያችሁ ከሆነ እዚህ ውስጥ ማዘጋጀት የሚችለው ጳጳሳት ብቻ ቅባ ሜሮን ማንም ማዘጋጀት አይችልም። ይሄ ደግሞ በሌላኛው ዓለም ያለ አዘገጃጀት ነው። እንዴት እንደሚያዘጋጁት በሌላው ዓለም ኢትዮጵያ ውስጥ ብቻ የሚመስለው ስላለ ይሄ ድንጋጌ ነው። በቃ ተደንግጓል። እንደዚህ ይዘጋጅና በዚህ ውስጥ ይሞላል። እያያችሁ ከሆነ ከጳጳሳት ውጭ ማንም ማዘጋጀት አይችልም። ይኸው በመላው ዓለም ያለው ስርዓት አንድ አይነት መሆኑን በዚህ ማየት እንችላለን ማለት ነው። በመላው ዓለም ያለው ስርዓት ይህን ይመስላል። ስለዚህ ንቁ መሆን መቻላለን። ቅባ ሜሮን እያለን በየቦታው የምናደርገው ነገር ስህተት መሆኑን በዚሁ እናውቃለን ማለት ነው። ስህተት መሆኑን በዚሁ እናውቃለን። ስለዚህ ቅባ ሜሮን በዚህ አሁን ባያችሁት በመላው ዓለም በእንደዚህ አይነት መልኩ ይዘጋጃል። ይህም ማዘጋጀት የሚችለው ጳጳሳት ብቻ ናቸው። ስለዚህ ጥቅሙና አገልግሎቱ በብሉይ ኪዳን ጥቅሙና አገልግሎቱ የቅባ ሜሮን በብሉይ ኪዳን ሜሮን ለእግዚአብሔር የሆነ ሁሉ የሚታተምበት የሚቀደስበት፣ ቤተ መቅደሱን እንዲቀድሰው ንዋያተ ቅድሳቱን እንዲቀድሰው ለሙሴ ትእዛዝ ተሰጥቶት ነበረ። ሜሮን በሆነው በዚህ በሜሮን ድንኳኒቷን እንዲቀድሳት፣ እንዲያነጻት፣ ግንቦቿን እንዲያነጻ፣ ቅጥሮቹን እንዲያነጻ፣ መገልገያዎቹን እንዲያነጻ፣ የመቅደሱን መጋረጃዎች እንዲያነጻ፣ እንዲባርከው፣ እንዲቀደስ። ስለዚህ ይሄ ትእዛዝ ለሙሴ ተሰጥቶት ነበር። ያደፈው የረከሰው የሚቀደስበትም ነው። ቅባ ሜሮን ቅዱስ ቅባት የሆነ ስለሆነ ጸሎት ተደርጎበት አሁን እንዴት እንደሚዘጋጅ አይታችኋል። ስለዚህ እግዚአብሔር አምላክ ሁሉን ነገር የሚቀድስበት ቅድስና የሚገኝበት የነበረው በዚህ በቅባ ሜሮን ነው። በብሉይ ኪዳን እግዚአብሔርን ለማገልገል የሚሾመው ሌዋዊ ካህንም 4,000 ሽቶ 5ኛ ዘይት የሚቀቡት ቅባ ክህነት ይህ ነበር። 4 ሽቶ 5ኛው ዘይት የሚቀቡት ቅባ ክህነት ይሄ ነው። 4 ሽቶዎችና የመጨረሻው ግን ቅባ ሜሮን ይቀባ ነበረ። በኦሪት ክህነት የሚሾም የኦሪቱ ካህን ወይም የሌዋዊው ካህናት ሹመትን ሲያገኙ ቅባ ሜሮን ተደርጎ ይባረኩ ይቀደሱ ነበረ። ያ ቅባ ሜሮኑ ከተደረገ በኋላ የተቀደሰውን ነገር ሁሉ መንካት ይችሉ ነበረ። ካልተቀደሱስ ቅባ ሜሮን ካላገኛቸውስ መንካት አይችሉም ነበር፣ ያስቀስፍ ስለነበረ። ሌላው እያየን ያለ ነው በብሉይ ኪዳን የነበረውን የቅባ ሜሮን አገልግሎት ነው። የእግዚአብሔር ሕዝብ እስራኤልን የሚጠብቁ የእግዚአብሔር እንደራሴዎች ነገስታት ማለት ነው።
እንደ ዳዊትን ጭምር ማየት ትችላላችሁ። ንጉሥ ዳዊትን ስንመለከት ከወንድሞቹ መካከል ተለይቶ ቅባ ሜሮኑ የፈላው ለእርሱ ነበር፣ ለዳዊት ነበር። ስለዚህ ነገስታት በዚህ ቅባ መንግስት ተቀብተው ስለሚነግሱ በሀገራችንም የንግስና ስርዓት እስከሚያበቃበት ሰዓት ድረስ የቅባ ሜሮን ስርዓቱ ይከወን ነበር። ከእነሱ መካከል ይሄ ስርዓት ከሚፈጸምባቸው ቦታዎች መካከል አንደኛው አክሱም ጽዮን ማርያም ናት፣ ንግስና የሚሾሙበት። ሌላው እንጦጦ ካልተሳሳትኩኝ እንጦጦ ላይ ይሄ ስርዓት ተፈጽሟል። ሌላው ደግሞ መንበረ መንግስት ቅዱስ ጊዮርጊስ ተከናውኗል። ቅዱስ ጊዮርጊስ በጣም ውስን ናቸው ቦታዎቹ። ይህ ስርዓት የሚፈጸመው በሁሉም ቤተክርስቲያን አልነበረም፣ በጣም ውስን ነበረ። ውስን የሆኑ ስፍራዎች ላይ በኢትዮጵያ ይህ ስርዓት ይከወን ነበረ። የመጨረሻው የኢትዮጵያ ንጉሥ የነበሩት ኃይለ ሥላሴ ከወረዱ በኋላ ይህ ስርዓት ቆሟል ማለት ነው። ከዛ በፊት የነበረው ግን በጣም ስርዓቱ ይከወንበት ነበረ። በጣም አሪፍ እዮቤ። እሺ፣ ስለዚህ ነገስታት በዚህ ቅባ መንግስት ተቀብተው ስልጣናቸውን ሁሉ ለእግዚአብሔር ሰጥተው ይገቡ ነበረ። ከእነሱ በላይ እግዚአብሔር አምላክ እንዳለ አምነው ይህንን ስርዓት ይፈጽሙ፣ ሲበድሉ ይቀጡ ነበረ። ህዝብን በነፃነት በንጹህ ልብ ያገለግሉ ነበር። ለሀገራቸው የታመኑ ለተሾሙበት ህዝብ የታመኑ ሆነው ይህንን አገልግሎት ይፈጽሙ ነበረ። በረከትም ነበረው፣ ስርዓትም ነበረው። እግዚአብሔር የሚገለገልባቸው የቤተ መቅደስ ንዋያተ ቅድሳት ለስርዓተ አምልኮት እግዚአብሔር እንጂ ለተራ አገልግሎት የማይውሉ ነበሩ። ምክንያቱም በዚህ ቤተ መቅደስ ውስጥ ያሉ ንዋያተ ቅድሳት ሁሉ በቅባ ሜሮን የከበሩ ስለሚከብሩ ለስርዓተ አምልኮት የሚውሉ ስለሆኑ ለሌላ ነገር የማይውል ነበረ። እስኪ የቤተ መቅደሱን መገልገያዎች ለራሱ ተጠቅሞ እግዚአብሔር አምላክ የቀጣው ንጉሥ ማን ነው? በመጽሐፍ ቅዱስ ውስጥ እስኪ ጻፉልኝ። ለእግዚአብሔር ቤተ መቅደስ ብቻ የተገባውን መገልገያዎች ለራሱ ተጠቅሞ የተቀጣ ንጉሥ እንደ ከብት ሳር ይግጥ ነበረ። ተጸጽቶም ተመልሷል። ማን ነው? ራሱን እስከሚስት ድረስ ለ7 ዓመታት ካልተሳሳትኩ ማን ነበረ? ፈርዖን። በስመ አብ። ፈይሴ፣ ቅድስቴ ጎበስ፣ ሳሚ፣ ንጉሥ ናቡከደነጾር። ኤፍታዬ የተወሰነ ነገር የምትለው ካለ እዚህ ላይ ጨምርበትና አስታውሰን ስለ ቤተ መቅደሱ ንዋያተ መገልገያዎች የተቀደሰው ሌላ ሰው መንካት ለምንድን ነው የሌለበት ና የሚለውን የተወሰነ ነገር ከቻልክ ይታንሳና ትምህርቱን እንቀጥል። እሺ፣ ኦልሬዲ ስሙ ራሱ እንትን እያለን ነው። ንዋያተ ቅድሳት ሲባሉ ዝም ብለው አይደለም። ለምሳሌ ስማቸው የሚቀየረው ማለት ነው። አስቀድሞ ለምሳሌ የሚሰራባቸው ቁሶች ጀስት እንደ ቁስ ናቸው፣ የትኛውም እንትን ላይ የምንገለገልባቸው ማለት ነው። ነገር ግን ደግሞ ከዛ በኋላ የቅድስናው ማዕረግ ይሰጣቸዋል። የቅድስናው ማዕረግ ዝም ተብሎ ሳይሆን የሚሰጠው ይህ በአባቶች መባረክ እንትን ውስጥ ነው። ለምሳሌ ቤተክርስቲያን በራሱ ሲገነባ ቤተክርስቲያን የሚሆነው ህንፃው ስለቆመ ብቻ አይደለም። እንደሚታወቀው የሀገረ ስብከቱ ሊቀ ጳጳስ ተገኝተው ከባረኩ በኋላ ዞረው ሜሮን እንትን ካሉ በኋላ ነው እንደሚታወቀው ቤተ ክርስቲያን የሚለው እንትን የሚለው። እስከዛ ግን ህንፃ ነው የሚሆነው ማለት ነው። ልክ እንደዛው ንዋያተ ቅድሳት የሚሆኑት በመባረክ በኩል ውስጥ ነው ማለት ነው። በተለይ የብሉይ ኪዳን ጊዜውን ሁኔታ መጽሐፍ ቅዱስ እንዳነበበ ሰው በተለይ ኦሪት ዘሌዋውያን ላይ ከህግ አንጻር ለሌዊ ልጆች ማለትም ለካህናቱ የተሰጣቸው አንድም ስልጣን ነበር፣ ሁለተኛ ደግሞ ክብርም ነበር። እነዛ ክብሮች ደግሞ በአንድም ይሁን በሌላ መንገድ በደንብ የሚጠበቁ ናቸው። ራሱ ክህነት የተቀበለውንም ሰው እንደገና ደግሞ በክህነቱ የሚባረከውን የሚቀደሰውንም ህዝብ በአንድም ይሁን በሌላ መንገድ ብዙ ጥቅም ያላቸው፣ በብዙ መንገድም ደግሞ ካልጠበቁ እግዚአብሔር ሰዎችን የሚቀጣበትን መንገድ ነበረ ማለት ነው። ለምሳሌ ራሱ ኦዚያንንም ብንመለከት የእግዚአብሔር ቤተ መቅደስ ገብቶ
ኢሳያስ በነበረበት ጊዜ ማዕጠንት አንስቶ ጭምር ሲዘባበት ነበራል። እግዚአብሔር ቀስፎት ነው እንትን ያለው። የኢሳያስ አንዱ በለምጽ መመታት እግዚአብሔርን ቤተ መቅደስ ገብቶ በናቀ ሰዓትና ንጉሥ ዖዝያን እንደዛ ባደረገ ጊዜ ዝም በማለቱ ነው። ከዛ ውጭ ዳዊት እንግዲህ ጽላቱን ይዞ በሚገባ ጊዜ እንግዲህ ጽላቱን ነቅቶም ተቀስፎ የሞተ ሰው አለ እንደምታውቁት እና ማለት ነው። አሁን ስሙን እንትን አለረሳሁት እና ይቅርታ በጣም። ስለዚህ ከአላቸው እንትን አንጻር ነው፣ ከባራኪው አምላክ ጸጋ አንጻር ነው እንደዛ የሚሆኑት ማለት ነው። ማለት ምን ማለት ነው? ለምሳሌ ሙሴ ጽላቱን ተቀበለ። ዘንድ ከተቀበለ በኋላ እንደምታውቁት እስራኤል ጣዖት ሲያመልክ አምጥቶ ጣዖቱን አፍርሶበት ነበር። እግዚአብሔር ግን መጨረሻ ላይ ምንድን ያደረገው? ከግራር እንጨት እንዲሰራ ትእዛዝ ብቻ ሳይሆን የሰጠው ወርዱን እያንዳንዱን ነገር መጠኑን ሰጥቶት ነው ስራ ያለ። ከዛ በኋላ ለጽላቱ ምትክ ሆነ ማለት ነው። በዛ ጽላት አማካኝነት እግዚአብሔር ከህዝቡ ጋር መነጋገር በፈለገ ጊዜ ጽላቱ ላይ ክብሩን እየገለጸ ነበረ። በመገናኛ ድንኳን ውስጥ ሙሴን ሲያነጋግር የነበረው ማለት ነው። ስለዚህ ያ በመገናኛ ድንኳን ውስጥ ያለው በእግዚአብሔር የተሰራው ጽላት በአንድኛውም በሌላ መንገድ እግዚአብሔር ክብሩን የሚገልጥበት ነው ማለት ነው። ማንም ሄዶ በመደፋፈር ቢነካው ተቀስፎ እስከ መሞት ድረስ የሚያደርስ ነው ማለት ነው። ነዋያተ ቅድሳትን በአንድም ይሁን በሌላ መንገድ የምናከብራቸው እንዲሁም ደግሞ በደንብ ከእነርሱም የምንጠነቀቀው ስንቀርባቸው እንግዲህ በትዕቢት ስንቀርባቸው አንድም የእግዚአብሔርን ክብር የገለጠውን ክብር ማለት ነው እንደ መንካትም ስለሆነ እግዚአብሔርን መናቁ ደግሞ በራሱ የሚያመጣው የቁጣ ውጤት ስላለ ነው። ሁለተኛ ደግሞ ቤተክርስቲያን አክብራ ቅዱስ ነው ብላ ስለለየችው ቅድስና ተጠብቆ መከበር ስላለበት ጭምር ነው ማለት ነው። ለምሳሌ እንደምታውቁት ሙሴን እግዚአብሔር ወደ ተቀደሰው ተራራ ጫማን እንትን ሳትል ምንድን ነው ጫማን ሳታወልቅ አትውጣ ነው እንዲያለው። በቃ የተቀደሰ ተራራ ብሎ ቦታውን ቀድሶታል እግዚአብሔር። ሙሴ እዛ ጋር ከእግዚአብሔር ጋር መገናኘት ካለበት ራሱን ቀድሞ መቀደስ አለበት ማለት ነው፣ ወይም ራሱን ማስተካከል አለበት። እኚህ ነገሮች በዋናነት ከእግዚአብሔር የተሰጡ የተቀበልነው፣ ሁለተኛ ደግሞ እግዚአብሔርም እንድንጠብቀው ያስጠነቀቀን ስለሆነ ማለት ነው። መባረክንም እንዲሁም ደግሞ መከሰትንም የሚያወጡበት ስለሆነ ከዛ አንጻር የሚታዩ ናቸው። አዳምሽ እንትኑን ግን ኮፒ ሊንክ ብታደርጉ ታሪፍ ነው። ማስጠንቀቂያ እየሰጠ መሰል። እግዚአብሔር አምላክ ይስጥልን ይፍታዬ። ግን ያው ሁለተኛ ዙር ነው አሁን ከነጋ ሪፖርት እየተደረገ ያለው። ከቻላችሁ እስኪ እንትን ነው ሰሞኑን በጣም አልቻልኩም እና ሲል አሁንም በጣም ለሁለተኛ ዙር ነው። ሁለተኛ ሲመጣ ነው ወደ እናንተ ያሳየኋችሁ። ኮፒ ሊንክ አድርጉት በደንብ ከቻላችሁ። እሺ ይፍታዬ እግዚአብሔር አምላክ ይስጥልን። ሞር አሁንም ለምሳሌ ግድግዳ ትስማላችሁ፣ በር ትስማላችሁ፣ ነግታችሁ ትተሻሻላችሁ ምናምን የሚሉ አይነት ጥያቄዎች ለእነሱ መልስ ነው። በዚሁ አጋጣሚ ኖርማል መጀመሪያ ድንጋይ ነበረ። ቅባ ሜሮን ከተቀባ በኋላ ግን የከበረ ይሆናል ለቤተ መቅደሱ አገልግሎት እየዋለ ስለሆነ የትኛውም ነገር ወደ ቤተ መቅደስ ከመግባቱ በፊት የተቀደሰ አይደለም። ለምሳሌ አሁን ዝም ብሎ ገበያ ውስጥ ያለው ነጭ ዕጣን የሚያይ ሰው ሁሉ የቤተክርስቲያን ዕጣን ብሎ ይቀመጣል። ነጭ ዕጣኑ የቤተክርስቲያን ዕጣን መሆን የሚችለው ቤተ መቅደስ ሲገባ ብቻ። ከዛ በፊት ግን ያለው ምንድነው ሲል ከዛፍ ላይ የተለቀመ ዕጣን ብቻ። ስለዚህ ብዙ ጊዜ የምንሸወደው ለዚህ ነው። ኖርማል ውሃ ነው። ከተቀደሰ በኋላ ግን ኖርማል ውሃ አይደለም። ያ ቅዱስ የሆነ የተቀደሰ ጸበል ብለን እንጠራዋለን። መስቀልም ዝም ብሎ ከገበያ የገዛችሁትን አንገታችሁ ላይ አታድርጉት። ከገበያ የገዛችሁት መስቀል አይደለም። ኖርማል ባዶ ምንም ያልተቀደሰ ያልተባረከ ቅድስና የሌለው አንድ ባለሙያተኛ መስቀል እንዲመስል አድርጎ የሰራው። ነገር ግን ቤተ መቅደስ ገብቶ ወይም በካህኑ እጅ ተሰጥቶ ጸሎት ተደርጎበት ስታረጉት ግን ኃይልም ይኖራል። ስለዚህ ይህንም በደንብ አድርገን ማወቅ አለብን። ስለዚህ ቅባ ሜሮን አገልግሎቱ በብሉይ ኪዳን እነዚህን ስርዓቶችን መፈጸም ነው። መቀደስ፣ መባረክ፣ ማንጻት፣ ከሌሎቹ የተለየ ማድረግ፣ እነዚህ ስርዓቶቹ ናቸው። በአዲስ ኪዳንስ ጥቅሙ ምንድን ነው? ይሄ የብሉይ ኪዳን ነው እስካሁን ድረስ ያየ ነው። በአዲስ ኪዳን ያለውስ የቅባ ሜሮን ምንድን ነው ለውጡ? በዘመነ ሐዋርያት ማንኛውም አማኝ በዘመነ ሐዋርያት ማለት ሐዋርያት አገልግሎት ከጀመሩባት ከ50ኛዋ ቀን ጀምሮ
ዘመነ ሐዋርያት ተብሎ ይጠራል። 50ኛዋ ቀን በኋላ ያለው የሐዋርያት ጊዜ ተብሎ ነው የሚጠራው። ከዛ በፊት የነበረው ጌታችን 3ቱን ዓመት፣ ከጌታችን ከኢየሱስ ክርስቶስ በፊት የነበረው ጊዜ ደግሞ የነቢያት ዘመን ተብሎ ይጠራል። ስለዚህ በዘመነ ሐዋርያት የምንለው ከ50 ቀን በኋላ ክርስቶስ ካረገ ከ50ኛዋ ቀን በኋላ ከእርገት በኋላ 10ኛ ቀን ከትንሣኤ በኋላ 50ኛዋ ቀን ማለት ነው። ማንኛውም አማኝ ከተጠመቀ በኋላ መንፈስ ቅዱስን ጸጋ የሚቀበለው በሐዋርያት አንብሮተ እድ ማለትም ሐዋርያት እጃቸውን ሲጭኑበት እንደነበረ የታወቀ ጥቂት ስለነበሩ ያስተምራሉ፣ ይመጣሉ፣ እጃቸውን ይጭራሉ፣ መንፈስ ቅዱስን ይሰጣሉ። በዚህ መልክ ነበር የሚከወነው። በእንደዚህ አይነት ሁኔታ ይሰራ ነበረ፣ ይከወን ነበር፣ ይፈጸም ነበር። ከሐዋርያት በኋላ የተነሱ ኤጲስቆጶሳትም ይህንኑ ሲሰሩበት መቆየታቸው የታወቀ ነው። ለምሳሌ የኤፌሶን ኤጲስቆጶስ ማን ነበር? ጻፉልኝ። የመጀመሪያው የኤፌሶን ኤጲስቆጶስ በኤፌሶን የተሾመ በሐዋርያት እጅ ከተሾሙ መካከል የኤፌሶን ኤጲስቆጶስ የነበረው ማን ነበረ? ይጽፍልኝ። መልእክት ተልኮለታል። ደግሞ መልእክት ተልኮለታል። አትናቴዎስ? ኧረ አይደለም፣ ጢሞቴዎስ። ቅዱስ ጳውሎስ መልእክት እየላከለት ሲያጸናው ነበረ 2 መልእክታቶች። ስለዚህ ምን ይለው ነበረ? ኤጲስቆጶስነትን ተሹሞ ስለነበረ እጅ እየጫነ ለሚገባቸውና ለተመሰከረላቸው ሹመትን ይሰጥ ዘንድ ኃይል ተሰጥቶት ነበረ፣ እጅ በመጫን። ነገር ግን ይሄ ነገር ማስኬድ አልቻለም። እስኪ አስቡት፣ አሁን ኢትዮጵያ ውስጥ ያሉ አባቶቻችን ኢትዮጵያ ውስጥ በየቀኑ ክርስትና ለሚነሱ ሰዎች ሁልጊዜ የት መገኘት አለባቸው ማለት ነው? ቤተ መቅደስ መገኘት አለባቸው ሁልጊዜ በየቀኑ። ታዲያ እንዴት መዳረስ ይችላል? አይችልም። ስለዚህ የምዕመናን ቁጥር ሲበረክትና ኤጲስቆጶሳትን በየቦታው ሜሮንን እያፈሉ በሜሮኑ ላይ እየቀደሱ ወደ የአብያተ ክርስቲያናቱ እንዲልኩና የሚጠመቁ ምዕመናን በእነሱ አንብሮተ እድ ፈንታ ሜሮን እንዲቀበሉ በሎዶቅያ ጉባኤ ተወሰነ። ለዚህ ነው ቅባ ሜሮን ከጥምቀት በኋላ የሚፈጸም። እጅ በመጫን ስለነበረ መንፈስ ቅዱስ ሲሰጥ የነበረው ቁጥራችን በጣም ስለበዛ የክርስትናውን ቁጥር አሁንም እግዚአብሔር አምላክ ያብዛል። አሁንም እኮ የሚፈላው ቅባ ሜሮን በቂ አልሆነ። ከህዝቡ ከአገልግሎቱ የተነሳ ቅባ ሜሮኑ እየበቃ አይደለም። ብዙዎቹ ቅባ ሜሮን እያጠራቸው ነው። ገጠር ያሉ አብያተ ክርስቲያናት እያጠራቸው ነው። በጣም ታውቃላችሁ አይደል? በጣም ብዙ ክርስቲያን ነው እየበዛ ያለው በምድር ላይ። እንዲህ ቀላል የሚባል አይደለም። ሲጀመር በምን እንደተጀመረ ታውቃላችሁ? 120 ቤተሰብ ነው ዛሬ መላውን ዓለም ያዳረስ ነው። ይህ ደግሞ እልል የሚያስብል የሚደንቅም ነው። ኢትዮጵያ ውስጥ ደግሞ እግዚአብሔር አምላክ በደንብ አድርጎ ስራውን እየሰራ ነው ያለው። መንፈስ ቅዱስ ስራውን እየሰራ ነው። ስለዚህ የሚጠመቁ ምዕመናን ከነሱ በላይ ስለሆኑ ቁጥራቸው እጥፍ ስለሆነና እጅግ ከባድ ስለሆነ በእነሱ አንብሮተ እድ ፈንታ እጅ ከመጫን ፈንታ ሜሮን እንዲቀበሉ በሎዶቅያ ጉባኤ ተወሰነ። ቅድም ሎዶቅያ ጉባኤ ነው ያነሳ ነው። ለዚህ ነው በሎዶቅያ ጉባኤ ላይ 60 የሚያህሉ ስርዓቶች ተደንግገዋል። ቤተክርስቲያናችን የምትቀበለው ሎዶቅያ ማለት ከ7ቱ አብያተ ክርስቲያናት መካከል አንዷ ናት። ቅዱስ ዮሐንስ ራእይ ላይ መልእክት ከላከ እግዚአብሔር አምላክ ጻፍላቸው ካላቸው አብያተ ክርስቲያናት መካከል ሎዶቅያ ቤተክርስቲያን አንዷ ናት። ቱርክ ትገኛለች። ስለዚህ 60 የሚያህሉ ስርዓቶች በዚህ ተሰርቷል። ቅድም እንዳለው የመጀመሪያው ቅዳሜን አይሁድ እንደሚያርፉባት እንድናርፍባት፣ ሰንበትን ግን የጌታ ቀን ብለን እንድንቀበል ድንጋጌ የተደነገገባት እንደ ስርዓት የትኛውም ክርስቶስን የተቀበለ ሁሉ እሁድን የጌታ ቀን ብሎ ማክበር እንዳለበት የአዲስ ኪዳን ስርዓቷ መጽሐፏ 60 የሚሆኑ ህግጋቶች የወጡባት
አጽዋማት የወጡባት በአባቶች ፈንታ የሚያፈሉት ቅባ ሜሮን ለሁሉም አብያተ ክርስቲያናት እንዲዳረስ። እንዴት ይዳረሳል ስንል ቅድም አይታችኋል። መንበረ ፓትርያርክ ቅባ ሜሮኑ ይፈላል። ከዛ ወዲያ ለእያንዳንዱ አባቶች ሀገረ ስብከቶቻቸው ይከፋፈላል። በአንዱ ሀገረ ስብከት መካከል ለምሳሌ አሁን ጌዲዮ እና ጌዲዮ ዙሪያ 73 አብያተ ክርስቲያናት አሉ። ስለዚህ የጌዲዮ አካባቢ ጳጳስ የሆኑት አባታችን ማን ነበሩ? ስማቸው ጠፋብኝ። በጌታ ስም ኧረ ሚያስታውሰኛል። ኧረ ስማቸው እንዲህ ጥፋ። እኔ በቃ አርጅቻለሁ። እግዚአብሔርን በጌታ ስም እሺ፣ በቃ ሳስታውስ እነግራችኋለሁ። ወይ ጉድ! አባጋ ጎበስ፣ እግዚአብሔር ይስጥሽ፣ ተባረኪ እናቴ። ስለዚህ አባታችን በአቡነ ገሪማ በኩል ለ73ቱ ቤተ ክርስቲያን ደግሞ ለዓመት የሚበቃቸው ይከፋፈላል ማለት ነው። ሁሉም ይጠሩና ይመጡና ይወስዳሉ፣ አገልግሎቱን ይፈጽማሉ እስከ ዓመት ድጋሜ እስከሚፈላ ድረስ። ስለዚህ ይህ ቅባ ሜሮን እጅ በመጫን ይደረግ የነበረውን የመንፈስ ቅዱስን መቀበል ስርዓት በምን እንዲሆን ተደረገ? በሜሮን። ከምን አንጻር? ከህዝበ ክርስቲያኑ ቁጥር መብዛት አንጻር። ከዚያን ጊዜ ጀምሮ አማኞች ተጠምቀው ከማጥመቂያው ሲወጡ ያጠመቋቸው ካህናት ሜሮን ይቀባሉ። ካህናት ብቻ ሜሮን መቀባት የሚችሉት፣ ዲያቆን አይችልም፣ የሆነ መምህር አይችልም፣ የሆነ ቤተ ክርስቲያን ውስጥ ተሰሚ የሆነ የሰንበት ትምህርት ቤት ሰው አይችልም። ይህን ማድረግ የሚችለው ካህናት ብቻ ናቸው። በነገራችን ላይ እዚህ ፓርት ላይ እዚህ ክፍል ላይ የካህኑን እጅ ይዛ ካህኑ በጨርቅ ወይም ደግሞ ፊቱን አዙሮ ስርዓት ይፈጸማል። ምን ሲሆን ነው ታውቃላችሁ? ይነግረኛል። ምን ሲሆን ነው? ካህኑ ፊቱን ተሸፍኖ ወይም ደግሞ ፊቱን አዙሮ አንድ ስርዓት ይፈጸማል። ቅባ ሜሮን የመቀባት ስርዓት። ሳሚ ጎበስ፣ ይህንን ስርዓት እንዲፈጽም የምታግዝ ምን ተብላ ትጠራለች? ይህን ስርዓት እንዲፈጽም የምታግዝ ምን ተብላ ትጠራለች? ዲያቆናዊት ሴት ትባላለች። እድሜ ከስንት በላይ? ዲያቆናዊት ትባላለች። እድሜ ከስንት በላይ? ከ60 በላይ። ማን ይህንን ትምህርት ያስተማረው? ማን ሰጠ? ከ60 በላይ እንዳትረሱ። ማን ይህን ትምህርት የሰጠው? ይህን ትእዛዝ ማን ሰጠ? ቅዱስ ጳውሎስ። ለማን ጻፈ? ጎበሶች፣ እግዚአብሔርን እናንተ ጀግኖች ናችሁ። ቅዱስ ጳውሎስ ለማን የጻፈው? ይህን ስርዓት እንዲያስተካክል እንዲማረው ጠብቀው ብሎ የሰጠው ማንን ነው? ለጢሞቴዎስ። አንበሶች፣ ለቅዱስ ጢሞቴዎስ። ስለዚህ ከዚያን ጊዜ ጀምሮ አማኞች ተጠምቀው ሲወጡ ያጠመቋቸው ካህናት ሜሮን ይቀበላሉ። ቅባ ሜሮን ይቀበላሉ። በአንብሮተ እድ ፈንታ፣ ያው እጅ በመጫን ፈንታ ማለት ነው። እሺ፣ ፈንታ ቅባ ሜሮን እንዲተካ ስርዓት የተሰራው ቅዱሳት መጽሐፍትን መሰረት በማድረግ ነው። የሁሉም ነገር ሚዛን ምንድን ነው ብለናል? መጽሐፍ ቅዱስ ብለናል አይደለ? የስርዓት መጽሐፍቶች የሚመዘኑት በምንድን ነው? በመጽሐፍ ቅዱስ። ስለዚህ እጅ በመጫን ፈንታ ቅባ ሜሮንን መቀባት በቤተ ክርስቲያን በመጽሐፍ ቅዱስ ስርዓት ውስጥ አለ ወይ? መጽሐፍ ቅዱስ ሚዛናዊ ነው ወይ ተብሎ ሲጠየቅ አዎ አለ። ቅባ ሜሮን በብሉይ ኪዳን በምሳሌነት ይሰራበት ከነበረው ሌላ አዲስ ኪዳን የጻፉ ቅዱሳን ሰዎችም አሉ።
የመንፈስ ቅዱስ ስጦታ ቅብአት ይሉት ነበረ። ይህ በሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 21 ላይ አለ። ሁለተኛ ቆሮንቶስ እንመልከተው። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 12 ላይ ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በሥጋዊ ጥበብ ሳይሆን በእግዚአብሔር ቅድስና ቅናት በዚህ ዓለም ይልቁን በእናንተ ዘንድ እንዲኖር የሕሊናችን ምስክር ነው። ትምክህታችን ይህ ነው፣ በእግዚአብሔር ጸጋ እንጂ በሥጋዊ ጥበብ እንዳይሆን። ከምታነቡ ከምታስተውሉ በቀር ሌላ እንጽፍላችሁም። በጌታችን በኢየሱስ ክርስቶስ ቀን እናንተ ደግሞ ትምክህታችን እንደምትሆኑ እንዲሁ ትምክህታችሁ እንዲሆን በከፊል ስለ እኛ እንዳስተዋላችሁ ፈጽማችሁ ታስተውሉ ዘንድ ተስፋ አደርጋለሁ። በዚህም ታምኜ ሁለተኛ ጸጋ ታገኙ ዘንድ አስቀድሜ ወደ እናንተ እንድመጣ በእናንተም መካከል ወደ መቄዶንያ እንዳልፍ ደግሞ ከመቄዶንያ ስለዚህ ወደ ቶሎ እንጨርስን አንሂድ። ዮሐንስ 2:20 ላይ የመንፈስ ቅዱስ ማህተም ይሉታል። ኤፌሶን 1:13 4:30 ላይ በደንብ አድርጋችሁ ተመልከቱት። የመንፈስ ቅዱስ ስጦታ ቅባት ይሉት ነበረ። የመንፈስ ቅዱስ ማህተም ይሉታል። ኤፌሶን 1:13 ላይ 1:4 ላይ። ስለዚህ መጽሐፍ ቅዱስ ላይ ስትገቡ እነዚህን ክፍሎች በደንብ አድርጋችሁ ይዋቸው። ማህተብ ያለበት ሁሉ ማንነቱ እንዲታወቅ ምዕመናን የመንፈስ ቅዱስ ገንዘቦች መሆናቸውን የሚታወቀው የሚረጋገጠው በጥምቀት በቅባ ሜሮን ሲታተሙ ነውና። ምክንያቱም አንድ ሰው ተጠምቆ የመንፈስ ቅዱስን ስጦታ የሚያገኘው እጅ ሲጫን ስለነበር፣ እጅ ሲጭኑባቸው ስለሆነ እጅ ሲጫን ስለነበረ የመንፈስ ቅዱስን ስጦታ የሚያገኙት ሙሉ የሚሆነው ያመነ ሰው ሲጠመቅ ሙሉ የሚሆነው ሐዋርያትን እጅ ሲጭኑባቸው ስለነበር፣ ስለዚህ ጥምቀት ተጠምቀን ቅባ ሜሮን መንፈስ ቅዱስን የምንቀበልበት መንገድ መሆኑን ማወቅ ይኖርብናል። ስለዚህ ጥምቀት ከዛ ወደ ደግሞ ቅባ ሜሮን ከዛ ወደ ደግሞ ቅዱስ ቁርባን የማይነጣጠሉ ስርዓቶች ሆነው ታትመዋል፣ ተሰርተዋል ማለት ነው በቤተ ክርስቲያናችን። የምዕመናን ሁለተኛ ልደት ከውሃ ከመንፈስ ስለሆነ ምዕመናን በውሃ ሲጠመቁ ከውሃው፣ ስርዓተ ቅባ ሜሮን ሲፈጸምላቸው ከመንፈስ ቅዱስ ይወለዳሉ። ከውሃው ስንጠመቅ ከውሃው ደግሞ ከመንፈስ ቅዱስ ደግሞ በቅባ ሜሮኑ ዳግም እንወለዳለን። ስለ ቅባ ሜሮን አወጣጥ የሜሮን አዘጋጀት በጥንታዊ ቤተ ክርስቲያን ትውፊት እንደሚታወቀው ጌታ ከተገረፈባቸውና ከተሰቀለባቸው እጽዋት ተሰብስቦ ተነጥሮ የሚዘጋጀው እርሱም ደግሞ በቅዱስ ሲኖዶስ አባላት ነው። ከተነጠረ በኋላ ኤጲስቆጶሳት ተሰብስበው ምህላን ጸሎትን ያደርሱበታል፣ ይቀድሱበታል። የሚዘጋጀውን ክርስቶስን ከገረፉበት 1 ከተሰቀለበት እጽ 2 ከዛ ወዲያ ደግሞ ዘይትነትና አዳኝነት ካላቸው እንደ ወይራ ከተለያዩ አይነት ፍሬዎች የተዘጋጀ ይሆናል ማለት ነው። ሜሮን አገልግሎቱ የሜሮን አገልግሎት የስርዓት ቅባት ሜሮን አፈጻጸም አገልግሎቱ ቅድም ያየናቸውን ነው። መንፈስ ቅዱስን ለመቀበል የመንፈስ ቅዱስ አካል ሆነን ልንታተም ነው የምንገለገልበት። የስርዓትና ቅባት ሜሮን አፈጻጸም በቤተ ክርስቲያን በአባቶች ብቻ የሚፈላ ነው። አባቶች የምንላቸው በሲኖዶስ አባላት ብቻ የሚዘጋጅ ይሆናል ማለት ነው። ይህ ተፈጽሞ ስርዓት ይደረጋል ማለት ነው። ጥምቀትን ተመልክተናል። ጳጳሳትና ቀሳውስት ይፈጽሙታል። ቅባ ሜሮንን አይተናል። ሲያዘጋጁ ጳጳሳት፣ ሲከውኑት ግን ጳጳሳትና ቀሳውስት ያደርጉታል። የሚቀጥለው ትምህርት